ሰላም እንደምንሰናበታችሁ ተመልካቾቻችን እነሆ የዛሬውን ዜናዎች ይዤላችሁ የቀረብኩት እኔ ሪና አብዱልከሪም ነኝ። አብራችሁን ቆዩ። እያንዳንዱ ተማሪ ስራውን በሳይንስ ላብራቶሪ ውስጥ ሲተነትን አይቼ በተማሪዎቹ ኮርቻለሁ ሲሉ በለም ቅርንጫፍ በድንገት የተገኙት የትምህርት ቤት አስተዳደር ተናግረዋል። በተማሪዎች አስተባባሪነት በደም ካንሰር ታማሚ ለሆኑ አቶ ጌትነት በላይ ለተባሉ ግለሰብ መምህራንን ጨምሮ ከ10,000 ብር በላይ ድጋፍ እንዲሆናቸው በማለትም ተበርክቶላቸዋል። የግሎሪ ቅድመ አንደኛ ደረጃ ትምህርት ቤት እንዲሁም በሁለተኛ ደረጃ ግቢ የጋራ መግባባት ለሰላማዊ መማር ማስተማር በሚል መሪ ቃል ቅዳሜ ዕለት ማለትም በጥቅምት 29 2018 ዓ.ም ከትምህርት ቤቱ ወላጆች ጋር ከወረዳ የጸጥታ ኃይሎችና ሱፐርቫይዘሮች ጋር ውይይት አካሂደዋል። የመጀመሪያው ሩብ ዓመት አጠቃላይ የአስተዳደሮች ስብሰባ ህዳር 5 ቀን 2018 ዓ.ም የተካሄደ ሲሆን ስብሰባው በመጀመሪያው ሩብ ዓመት አፈጻጸም ሂደት ምን እንደሚመስል ሪፖርቶች መቅረባቸውና ለቀጣይ ስለሚደረጉ ሂደቶች አቅጣጫ መሰጠታቸው ተገልጿል። ዴይሊ ይገናኛሉ። ልጆቻቸውን የሚያስረክቡት ለነሱ ስለሆነ ከነሱ ጋር ያላቸው ኮሚኒኬሽን ምን ይመስላል የሚለው በዛ አይነት ፎርም ለኛ ፎርዋርድ ለቢሮ መረጃ ያስፈልጋል። በዚህ ልክ ያስቀምጡልናል ማለት ነው። ይሄ ቅጽ የመጀመሪያው ሩብ ዓመት ማጠቃለያ ፈተና መድረሱን አስመልክቶ በቀጣይ ሳምንት የክለሳ ትምህርት እንደሚሰጥ ትምህርት ቤቱ አስታወቀ። የ12ኛ ክፍል ተማሪዎች ዲዛይን ፎር ፊውቸር በሚል ርዕስ የዩኒቨርሲቲ ልምድና ተሞክሮ ስልጠና ተዘጋጅቶ ተሰጥቷቸዋል። እንደ ርዕሳችን የሚለው ዲዛይን ዩር ፊውቸር እና አንድ ሰው ያው ኤቭሪዋን ፎር ሹር ትልቅ ድሪም አለው እናስባለን። ፎር ሹር ትላልቅ ውጤቶችን ማውጣት ፈልጋላችሁ። አሁን ካላችሁበት ጆርኒ ፎር ሹር አሁን የምትሄዱበት ጆርኒ የተሻለ ነገሮችን ለማሳካት የምትሄዱበት ነው በእርግጠኝነት አይደል? በመጀመሪያ ደረጃ ግቢ ከአንደኛ ክፍል እስከ 4ኛ ክፍል የጥያቄና መልስ ውድድር ተካሂዷል። ከዜናዎቹ ጋር እኔ ሪና አብዱልከሪም ነበርኩኝ። እስከ ሳምንት ቸርን ሰንብት።